ምንድነው የሆነ ነገር ተንፈሱ እንጂ ምን የምትፋጠጡት? ኩቻዬ እስኪ ቆይ አየር እንኳን ውሰድ እንዴ እንተንፈስ እንጂ አንዴ። በል ሱራፌል ነገራቸው። አንተ ራስ ለምንድን ነው የማትነግራቸው? ነገራቸው እንጂ የጉዳዩ ዋናው ባለቤት አንተ አይደል እንዴ? ሳሚ እባክህን እንዴ ጉዳዩን አንተ ብቻ እያደረከው ነው እኮ። ሱሪ ቆይ ምንድነው ከኛ የደበቃችሁት? ምንድነው ነገሩን? ከኛ የደበቃችሁት ሬሳ ምንድነው? የምን ሬሳ? ስለምን ሬሳ ነው አንቺ ደግሞ የምትወል? ሁሉንም ነገር ልንነግራችሁ ነበር ግን ሳሚ ምን ልንነግራችሁ ነበር? አዎ ልንነግራችሁ ነበር ሁሉንም ነገር ማለት በቃ ሬሳ ደብቀናል። ምን አይገርምም? ሰሞኑን የደበቀ ሰው እንኳን እንደናንተ ኮራ ብሎ እኮ አያወራም። ጭራሽ በድፍረት ሬሳ ደብቀናል። ሱራፌል እየቀለዳችሁብን ነው አይደል? እመኝም ቤዛ እኔ ሞንኩ ሳሚ ምንም የሰራነው ወንጀል የለም። ሁሉም ነገር የተፈጠረው በአጋጣሚ ነበር። ቆይ አልገባኝም። የምን አጋጣሚ? ቆይ አንዴ ማለት በቃ ከሁሉም ነገር በፊት እንዲረጋጉ ሻንጣውን ብናሳያቸውስ? የምን ሻንጣ ነው? ቆይ ማለት ሬሳውን በሻንጣ ነው ቆራርጣችሁ ያስቀመጣችሁት? ወይኔ እኔ ይሄንን በፍጹም አላምንም። ክፈተው አሳያቸው። በዚህ ምድር ለማንኛውም መታጠቢያ ብደርሽ ያምሻል። ምን እያደረግሽ? እገልሻለሁ። ከነዚህ ቃላሽ አጠፋሻለሁ። በጥራው ላይ ስማግጥብኝ ነበር አይደል? ይሁን ሻንቺ እንደምታስብ ማህሌት የሮቤል ሚስት ቤዛንም ሉላንም ደበደበቻቸው። ወይዘሮ ዘርፌ በዚህ ስራ አልስማማም፣ አገይ ብዬ ብከስር ሲያገኘሁትን ማጣትና መልሽ ዳግመኛ ወደ ድህነት መመለስ አልፈልግም ብላለች። ሳሚ አንድ ሀሳብ አምጥቷል። ይህን ሬሳ ተጠቅመን ወይዘሮ ዘርፌን ማጥመድ እንችላለን። ዲብ ካሜራ አስቀምጠን ሬሳውን ወስደን ቤቷ ማስቀመጥ ይኖርብናል እያለ ነው። ሱራፌልም አይ ይሄ ሀሳብ ጥሩ አይመስለኝም ቢልም ግን ደግሞ ከብዙ ንግግር በኋላ ከዚህ የተሻለ ምርጫ የለንም ብለው ወስነዋል። ቤዛም ተስማምታለች። ነገር ግን ገንዘቡን ምን እናድርገው? ሻንጣ ሙሉ ገንዘብ ነው እየተባለ ነው። ሉሲም ይሄ ገንዘብ ምናልባትም የእናንተን የግፋችሁን አይቶ ከላይ የተሰጣችሁ ሊሆን ይችላልና ተጠቀሙበት ተብለዋል። ቤዛ ግን በጭራሽ ይሄን ላረግ አልችልም እያለች ነው። ሱራፌል በጣም ተደናግጧል። ነገር ግን ደግሞ ከዚህ የተሻለ አማራጭ ስለሌላቸው በሳሚ ሀሳብ ተስማምተዋል። ማህሌት አንተ እንጂ የፈታኸኝ እኔ አልፈታሁም፣ ደግሞ እንደምትፈልገኝ እንጂ ማቀው እንደምጠላኝ አላውቅም። ስለዚህ በላይ ላይ ሌላ ሴት ደርበህ ነው ማለት ነው? በጭራሽ በፍቹ አላምንበትም እና ትዳሬ ለኔ አሁንም እንዳለ ነው ብላለች። ማህሌት ሉላንም ጠብቃ ደብድባታለች። አሁንም በድጋሚ ቤዛን ስታገኛትም ቤዛንም ደብድባታለች። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተረፍ ይበል እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። በባለፈው ክፍል እንደተመለከትነው ቤዛ ተከታታይ ድራማ ዶክተር ሮቤል ዛሬ መጠጥም ምንም ሳልጠጣ ከአንቺ ጋር ጊዜ ማሳለፍ ፈልጋለሁ ብሏት ነበር ሉላን። ሉላም በውሳኔው ደንግጣ እንዴ ምን ማለት ነው ሮቤል ባለችው ጊዜ እንዴ ላንተ ከሆነ ካንተ ጋር ከሆነ ምንም ነገር ባረግ ቅሬታ የለኝም፣ ምንም ነገር ቢሆን አደርጋለሁ ብለሽ ቃል ገብተሽልኝ የለም ወይ? እንደዛ ከሆነ አሁን ምንም መጠጥ ሌላ ነገር ሳይኖር ከአንቺ ጋር ጥሩ ጊዜ እንዲኖረኝ እፈልጋለሁ እያላት እየተከራከሩ ሳለ ነበር። እናም ሮቤል ድምፁን ከፍ አድርጎ በቃ ልብስሽን አውልቂ እያለ ባለበት ጊዜ ነበር ድንገት በር የተንኳኳው። ድንገት በር ሲንኳኳ ምን ተፈጠረ ብለው በሩ ሊከፍት ሮቤል በሄደ ጊዜ ሎላም ተከትላ ስለነበረ በር ላይ የነበረችው ማህሌት የሮቤል ሚስት ነበረች። እንዴ ማህሌት እዚህ ምን ታረጊያለሽ ብሎ ነበር። እሷ ማናት ምንድናት እያለች ነበር። ሉላም ምንድናት ትላለች፣ ማህሌትም ምንድናት ትላለች። ሮቤልም የቀድሞ ሚስቱ እንደሆነች ግን ደግሞ አሁን ለፍች ትንሽ ቀናቶች እንደቀራቸው ኦልሬዲ ፕሮሰስ ላይ እንደሆነ የነሱ ትዳር ተናግሯል። ግን ደግሞ ማህሌት እሱን ያደረከው አንተ ነህ፣ እኔ ምንም አይነት ምክንያት ሳይኖርህ እኔን ሊያስጠላ የሚችል ምክንያት ሳይፈጠር እንዲፈታኝ የፍች ጥያቄውን ያቀረብከው አንተ ነህ። ስለዚህ የኔ ትዳር ግን እስካሁንም ድረስ እንዳለ ነው፣ ወደፊትም ይቀጥላል። በጭራሽ በአንተ ስላልክ ብቻ ልፈታህ አልችልም ብላለች። ሮቤልም እንዴ እኔና አንቺ እኮ ጨርሰናል፣ እኔ በቃኝ እያለ ነበር። ግን ደግሞ አንተ ቢበቃህም ምን ያልበቃኝም፣ እኔ ማቀው እስከዚህ ሰዓት ድረስ እንደምትፈልገኝ ነበር። ምክንያቱ ሳይገባኝ ያቀረብከውን የፍች ጥያቄ አልቀበልም ብላለች። እናም ደግሞ ሉላንም ከዚህ በኋላ ከሱ ጋር ካገኘውሽ ለህይወትሽ ፍሬ ብላ አስጠንቅቃታለች። ሉላም እንደምታስቢው አይደለም ብላ ወታ ለመሄድ ሞክራ ነበር።
ግን ደግሞ አስጠንቅቃት ጥላ ሄዳለች። ሮቤልም ሉላን ለማባበል እየሞከረ ነው። እንዴ ፈትቻታለሁ ብለኸኝ አልነበረም እንዴ ብላው ነበር። ግን ደግሞ እሱም እውነትም ለፍች ትንሽ ቀናቶች እንደቀራቸው ኦልሬዲ ፕሮሰስ ላይ እንደሆነ ነግሯታል። እና ታዲያ እንደዛ ከሆነ ለምን መጣች? አንተ የምትወደኝ አይመስለኝም፣ ግን ደግሞ አሁን ላይ ልቤን አንተ ማፍቀሩን ማስቆም ሳይኖርብኝ አይቀርም እያለች ነው ሉላ። እንዴት እንደመጣችም አላወቅኩም እያለ ነው ሮቤል። ግን ደግሞ በቃ ከዚህ በኋላ እኔ አንተን በማፍቀር መጎዳት አልፈልግም። ስለዚህ እኔ ልቤን ከአንተ ጋር ያለውን ፍቅር እንዲያቆም መሞከር ይኖርብኛል። ለነገሩ አልችልም እያለች እያስመሰለች ነበር። ደግሞም አክስቴ ያቀረብክላትን የስራ ስምምነት አልተቀበለችም ብለዋለች። ግን ደግሞ ሮቤል እውነቱን እንደሆነና ቲም እንደሚያስፈልገው ስራውም እውነቱን እንደሆነ ከጓደኛው ጋር እያወራ ያለው ነግሯታል። እኔ ደግሞ አክስቴን ልትበቀልበት መስሎኝ ገንዘቧን ልትቀማበት መስሎኝ እያለችው ነበር። ግን ደግሞ ገንዘቡ ከአክስትሽ ቢመጣ በስምሽ እንዳደረግልሽ ነው ምንድነው የፈለግሽው ብሏት ነበር። ብቻ ገንዘቡ ከእሷ እጅ ውጣ እንጂ ለእሷ ባይሆንም ምንም ችግር እንደሌለ፣ ግን ደግሞ የእሷ ቢሆንም ገንዘቡ እንደሚያስፈልጋት የቤተሰቦቿ እንደሆነ ተናግራለች። ገንዘቡን በስምሽ ባረግልሽ ለባለቤቶቹ ለነቤዛ ልትመልሽ ነው እያላት ነበር። በጭራሽ እንደዛ አላረግም፣ ሉላ ገንዘብ አያስፈልጋትም ያለህ ማን ነው? ሁሌ በድህነት ያለህ ማን ነው? እኔ ገንዘብ አያስፈልገኝም፣ ባይሆንም ደግሞ ችግር የለውም። ብቻ ግን አክስቴ እኔን በቁሜ ስለገደለችኝ እሷም ስትወርቅ ማየት እፈልጋለሁ ብላለች። አክስቴ እኔም በቁሜ ገላኛለች፣ በዛ ላይ የውርስ ሰነዷ ላይ ራሱ የለሁም። ስለዚህ አክስቴን መጣል ብቻ ነው፣ ሌላ ምንም የምፈልገው ነገር የለም እያለች ነው ለሮቤል። ሮቤልም የሀብትና ንብረት የቤተሰቦች ነው፣ ስለዚህ በቀማም የኔ እንጂ የማንም አይደለም የቤተሰቦች ነው ብሏል። እና በዚህ መሀል እኔን እየተጠቀማችሁብኝ ነው፣ መጠቀሚያ እያረጋችሁኝ ነው ብላ ሉላ ተቆጥታለች። እንዴ ምን ማለት ነው? ምን እያልሽ ነው? አልገባኝም እያላት ነበር። እና አክስቴ በእኔ ላይ ይህን ሁሉ ግፍ ፈጽማለች፣ አንተም ደግሞ የእውነት የስራ ስምምነት ከሆነ እኔን መጠቀሚያችሁ እያረጋችሁኝ ነው ማለት ነው ብለው ነበር። ግን ደግሞ እንደዛ እንዳልሆነ ግን አሁን የእውነት የስራ ስምምነት እንደሚያስፈልገው ነግሯታል። ሉላም በቃ በራሱ ጉዳይ ብላ ልትሄድ ስትል አስቆሟታል። በዛ ላይ ደግሞ ሮቤል ለልጅነት ፍቅሩ ለቤዛ እንጂ ስሜት ያለው ለማህሌት ምንም ስሜት እንደሌለው ተናግሯል። ከማህሌት ጋር ወደደችም ጠላችም ፍቻቸው ግዴታ እንደሆነ ተናግሯል። በሌላ በኩል እንግዲህ ሉላን መች ነው የሐኪም ቤት ቀጠሮሽ ብሏት ነበር። ዛሬ ነው ባለች ጊዜ በሌላ ጉዳይ ተጠምደን እኮ የልጁን ነገር ረሳ ነው ብሎ ነበር። እሷም አንተ እንጂ የረሳኸውን ያልረሳሁትም፣ ምክንያቱም እኔ እናት ነኝ፣ የልጅ ነገር ያሳስበኛል፣ እኔ ያልረሳሁትም ብለዋለች። እናም ቀጠሮዋ ዛሬ እንደሆነ ተናግራለች። በወይዘሮ ዘርፌ ጉዳይ የማያግዛት ከሆነ ጥላው ልትሄድ ስትል እንግሱም ምሳ እየበላን ብናወራበት ይሻላል ብሏል። ጥሩ ምሳ ልጋብዝሽና እንጫወት ብሏት ምሳ ሊበሉ ወደ አንድ ምግብ ቤት ሄደዋል። ቤት ባይሆን ይሻላል ባለች ጊዜ እንዴ ማህሌትን ፈርተሽ ነው እንዴ እያላት ነበር። አይ ለማንኛውም ውጭ ቢሆን ይሻላል ብለው ጥሩ ቦታ መርጦ የምሳ ፕሮግራም አላቸው። ሱራፌል እና ሳሚ በተፈጠረው ነገር በጣም ተደነጋግጠዋል። ሌሊቱንም በቅዠት ሁለቱም ሲባነኑ ነጋ ሲሉ አድረዋል። በጧቱም ተነስተው ምን እናድርግ እያሉ ነው። በተለይ ሱራፌል እጅግ በጣም ተጨናንቋል። ይህን ሬሳ ምን እናርገው የሚል ነገር ነበር። እናም እንግዲህ ይሄ ሬሳ ገንዘቡ ብቻ ሳይሆን ይሄ ሬሳም ራሱ ወደኛ የመጣው ሲሳይ ሆኖ ሳይሆን አይቀርም፣ ለጥሩ ነገር መጠቀም አለብን የሚል ሀሳብ አንጥቷል ሳሚ። እንዴ ሳሚ ምን እያልክ ነው ብሎ ሱራፌል የበለጠውን ተደናግጧል። አይ ሳብ የሆነ ሀሳብ እያሰብኩ ነው፣ ልክ ይሁን ልክ አይሁን አላቅም፣ ግን ደግሞ ሳስበው ከዚህ የተሻለ ሌላ ሀሳብ የሚኖርና አይመስለኝም። ይሄ በጣም ምርጥና አሪፍ ሀሳብ ነው ብሏል ሱራፌል። እና ይሄን አሪፍ ሀሳብ ተናገርና እንስማው እያለ ሱራፌል በጉጉት ለመስማት እየጠበቀ ነው። ሳሚም ለምን ይሄን ሬሳ ለጥሩ ነገር እኛ እንጠቀምበትም ብሏል። እንዴት አርገን ምን አርገን ነው ሬሳ ለጥሩ ነገር የምንጠቀምበት? በዛ ላይ በኋላ ባደረ ቁጥር መጥፎ ጠረን ሊያመጣ ይችላል። ስለዚህ ይህን ሬሳ የሆነ ቦታ እናደርግ እያለ ነበር። እኔም ይሄ ሀሳብ የመጣልኝ ሬሳውን ጫካ ለመቅበር ሳስብ ነበር። ግን ደግሞ ከዚህ ሁሉ የሚሻለው ወይዘሮ ዘርፌን ማጥመጃ ሊሆነን ይችላል። ሮቤል አሁን ምን እያደረገ እንደሆነ አናቅም። ስለዚህ ሮቤል ሳይቀድመን እኛ መቅደም ይኖርብናል። እናም ደግሞ ይህን ሬሳ መጠቀም አለብን ብሎታል። እንዴት አድርገን እንጠቀምስ ቢባል እንዴት ነው የምንጠቀመው የሚል ሀሳብ ባነሳ ጊዜ ሱራፌል ሳሚም ይህን ሬሳ ወስደን ዘርፌ ግቢ ማስገባት ይኖርብናል። እዛ አስቀምጠን ካስፈለገም መኝታ ቤት ራክሲዋ ስር ማድረግ ይኖርብናል።
ከዛም አንዳንድ የሱሳሱ ነገሮች እዛው እናስቀምጥና ከዛም ደግሞ ስውር ካሜራ እናስቀምጣለን። ወይዘሮ ዘርፌን ከዛ ቤት እንድትወጣ ማድረግ እንችላለን እያለ ነው። ወይዘሮ ዘርፌ ወደ ፖሊስ ጣቢያ ሄዳ እጇን ወደኛ ብትቀስርስ ባለ ጊዜ በጭራሽ እንደዛ ልታረግ አትችልም። ለኛ ይሄ ትልቅ መፍትሄ ነው። ስለዚህ ይህን ሬሳ እዛ አስቀምጠን እሷን እያስፈራራን ከዛ ቤት እንድትወጣ ወይም ደግሞ ግማሽ ሀብታችሁን እንኳን ልታገኙ ትችላላችሁ። ስለዚህ ይህን ነገር ማድረግ ይኖርብናል የሚል ሀሳብ አንጥቷል። ሱራፌል በጭራሽ ይሄ ነገር አይሆንም እያለ ነው። ሳሚ ይሆናል ብሏል። ግን ደግሞ ከብዙ ክርክር በኋላ ሱራፌልም አምኗል። አሁን ለሴቶቹ እንንገራቸው እያሉ ነው። ሉሲና ቤዛም በጣም ተጨናንቀዋል። ሉሲ ትናንት ሬሳ ያሉት ነገር ከአእምሮዬ ሊወጣ አልቻለም። በጣም ተጨንቅ ያለው ሌሊቱን ራሱ እንደባነነ እንደሆነ ያደረው እንቅልፍ የሚባል አልወሰደውም ብላለች። ሱራፌልም እንደዚሁ ነጋ አልነጋ እንዳለ እንዴት ተጨናነቀ ነው ያደረው ስትል ይሄ ነገር እኛ የማናውቀው የተፈጠረ ነገር አለ ማለት ነው የሚል ሀሳብ አንስተዋል። ቤዛም ምን ሊሆን ይችላል? እኔ እኮ ሉላ ጋ ደወልኩ፣ ማንም የተጎዳም ሆነ ምንም ነገር የተፈጠረ ነገር የለም፣ ማንም ወደዚህ የመጣ የለም ብላኛለች። ስለዚህ ይሄ ምን ሬሳ ነው እያለች ነው። እኔ አላቅም፣ እኔም ጭንቅላቴ ላይ የሚያቃጭለው ይሄ ሬሳ ብቻ ነው እያለች ነው። ሴቶቹ በጣም ተጨናንቀዋል። ምን ችግር ውስጥ ገብቶ ይሆን? ምን ተፈጥሮ ይሆን የሚል ሀሳብ ገብቷቸዋል። ግን ደግሞ እነሳሚም ይሄን ነገር እነቪዛ ማወቅ አለባቸው፣ ለነቪዛ እንናገር የሚል ውሳኔ ደርሰዋል በስተመጨረሻም። እናም ወደ እነቪዛ ሂደው ስለዚህ ነገር ለመናገር ወስነዋል። ሱራፌል ያፉም እጁም ይንቀጠቀጣል። ሳሚን ንገራት ይላል። ሳሚም አንተ ንገራት ይላል ሱራፌልን። ከብዙ ፉክክር በኋላ ሱራፌል ሬሳ መኪና ውስጥ አለ ብሏል። የምን ሬሳ ብለው ሁሉም ሲጮሁ አላልኩሽም ብላ ሉሲ ራሱ ተደናግጣ ሁላቸውም ጮኸዋል። እንዴ ቆይ ተረጋጉ፣ ሬሳው ብቻ አይደለም አብሮት የመጣ ሌላ ነገርም አለ ብለው አምጣና ሳያቸው ያን ሻንጣ እያሉ ነው። በዚህን ጊዜ ጭራሽ ከትከታችሁ ሬሳውን ሻንጣ ውስጥ ነው ያስቀመጣችሁት ብላለች ሉሲ። እስቲ ተረጋጊ፣ መጀመሪያ ተረጋጉ ካሉ በኋላ ሻንጣው ሲመጣ ሻንጣ ሙሉ ብር ነበር። ይሄማ ምን ሬሳ ብቻ ሲሳይ ይዞ የመጣ ሬሳ ነው እያሉ ነው። ሉሲ ገንዘቡን ስታይ ተረጋግታለች። ይህ እኮ ስንቆጥረውም ሆነ ብንቀደውም የምንጨርሰው ገንዘብ አይደለም። ምናልባትም ይሄን መከዳታችሁን አይቶ አምላክ ከላይ ያወረድላችሁ ለእናንተ የተሰጣችሁ ቢሆንስ የሚል ሀሳብ መጥቷል። ቤዛ በጭራሽ ስለ ሬሳውም ሆነ ስለ ገንዘቡ ማየትም ሆነ መስማት አልፈልግም ብላለች። በጭራሽ እንደዛ አይሆንም። እሺ ደግ ፖሊስ ጣቢያ ወስደን እንስጣቸው ይባል። ፖሊስ ጣቢያ ሬሳ ወስደን ብንሰጣቸው በሰላም እኛ የምንመለስ ይመስልሻል? የሚል አጣብቂኝ ሀሳብ ሲያቀርቡ እና ምንድነው ማድረግ ያለብን? ይህን ሀሳብ ወይዘሮ ዘርፌ ቤት መውሰድ ይኖርብናል። ይህን ሬሳ ወስደን እሷን ቢያንስ የግማሽ ሀብታችሁን እንኳን ቢመለስላችሁ እሷን ማስፈራሪያ መጠቀም ይኖርብናል የሚል ሀሳብ አምጥቷል። ቤዛ በጭራሽ አይሆንም ብላለች። እኔም መጀመሪያ አካባቢ አይሆንም ብዬ ነበር፣ ግን ደግሞ አሁን ሳስበው ይሄ ነገር ይሆናል፣ በጥንቃቄ ከተጠቀምንበት ይሰራል ብሏል ሱራፌል። ሱራፌል የሳሚን ሀሳብ ደግፏል። ሱራፌል ብቻ ሳይሆን ሉሲም አይ ሀሳብ ጥሩ ሀሳብ ሳይሆን አይቀሩም፣ እኔም የሳሚ ሀሳብ ተስማምቶኛል ብላለች። ቤዛ ግን በጭራሽ እያለች ነው። ብትያዙስ፣ ብታገኛቸው፣ ከዛ እጇን ወደኛ ብትቀስርስ የሚል ሀሳብ ተነስቷል። እሷን ፖሊስ ጣቢያ በጭራሽ ያሳልፈን አንሰጣትም፣ ግን ደግሞ ሁሌም እንዲሁ እያስፈራራናት እንዲያሳቀቅናት ትኖራለች እንጂ በጭራሽ እሷን አሳልፈን ለፖሊስማ አንሰጥም ብለዋል። ግን ደግሞ ይሄ ነገር ጥሩ ሀሳብ አይደለም። እንዴት ብላችሁ ነው እስከ መኝታ ቤት ድረስ የምትሄዱት የሚል ሀሳብ አምጥታለች። ሮቤል እስካሁን ምን እያደረገ እንደሆነ የምናውቀው ነገር የለም። እሱ ሊቀድመን ይችላል። ስለዚህ ሳይቀድመን መቅደም ይኖርብናል የሚል ሀሳብ ላይ ደርሰዋል። ቤዛ ከብዙ ጭቅጭቅ በኋላ ሬሳው እዛ ቤት እንዲሄድ ብትስማማም ነገር ግን በጭራሽ በገንዘቡ አልተስማማችም። ገንዘቡን እናሳልፈን ልንሰጣቸው ነው ወይስ ምን ልናደርገው ነው እያሉ ነው። እናንተም ቢካላችሁ እኛ እንጠቀምበታለን እያለች ነው ሉሲ። አሁን በዚህ ሰዓት ትቀልጃለሽ ብሏል ሱራፌል። ሱራፌል እጅግ በጣም ተጨናንቋል። እናም እንግዲህ ቤዛን አሳምነዋት ሬሳውን ወደዛ ቤት ለመውሰድ ተስማምተዋል። ቤዛ ስለዚህ ነገር ሉላ ጋር ልታወራበት ከቤት ወጣ ነበር። ግን ደግሞ ከቤት በወጣችበት መንገድ ላይ ማህሌት አግኝታታለች። ማህሌት ሮቤልና ሉላ ምሳ እየበሉም ያሉበት ቦታ ስትከታተላቸው ነበር። መጸዳጃ ቤት ሄዳ እጇን ልትታጠብ በሄደችበት ሉላ መጀመሪያውንም እኮ ነግሬሽ ነበር፣ ከዚህ ሰው ራቂ ብዬ አስጠንቅቄሽ ነበር፣ አንቺንም ዲቃላሽንም እገልልሻለሁ ብላ ጉረሯን አንቃ ሉላን አስፈራርታታለች።
ሁለተኛ መንገድ ላይ ስታገኛት ደግሞ አስጠንቅቄሽ ነበር አልሰማሽኝም ብላ አሁንም ቤዛን ደብድባታለች። ቤዛ ድረሱልኝ እያለች ነው። ማን ሊደርስላት ይችል ይሆን? ውድና የተወደዳችሁ ለዛሬ የነበረን ቆይታ ይህን ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ